ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው? ሰሞኑን ጎንደር ላይ እነ ፋኖ ደረጀ በላይ ይቅርታ እየጠየቁ ነው። አንድ እንሁን የሚል ጩኸት እያሰሙ ነው። አንድ እንሁን እያሉ እየለመኑ ነው። ይህ እነ ደረጀ በላይ ናቸው፣ እነ ጌታ አስራደ ናቸው። አንድ መሆን ከእውነት ቢሆን ኑሮ አሪፍ ነው። አንድ መሆን ይቻላል። ነገር ግን በደረሰንና ከመከላከያም ሆነ ከብልጽግና ወጥቶ በደረሰን መረጃ መሰረት ግን ባለፈው ባህር ዳር ሄደው የመከሩበት ሁኔታ አለ። ይህ ምንድነው? አንድ በመሆን ለንግግር ብለው ሲጠሩ ኃላፊዎችን አመራሮች በተለይ እነዚህ 13ቱ ኮማንድ አባላትና የአባት አርበኞች በማግኘት የት እንደሚመካከሩ የት እንደሚነጋገሩ መረጃ አሳልፎ በመስጠት እነዚህን አመራሮችን የማስመታት ሴራ ነው ያሉ እነ ደረጀ ይዘውት የመጡት እነ ጌታ አስራደ ይዘውት የመጡት ማለት። ስለዚህ አንድ መሆን አይከፋም። ነገር ግን ደረጀን አትሊስት አመራሮች ባታገኙትና በተወካይ አናግራችሁ ከተስማማ መጀመሪያ ሰራዊቱን ፈውዛችሁ ወደ እናንተ አስገብታችሁ ግንዛቤ ፈጥራችሁ አሳምናችሁ የስነ ልቦናም ሆነ የተሃድሶ ስልጠና ከወሰዱ በኋላ የደረጀ ሰራዊቶች ደረጀን ማግኘት ትችላላችሁ። ነገር ግን በዚህ ሰዓት አሁን ግን እነ ጌታ አስራደንና ሰለሞን አጠናን ማግኘት የለባችሁ። ደረጀንም በዚህ ሰዓት ማግኘት የለባችሁ። መጀመሪያ ሰራዊታቸውን ይቀላቅሉ። ሰራዊታቸው የስነ ልቦናም ግንዛቤም ይፈጠርላቸው። በተጨማሪ ተሃድሶ የሚወሰዱ ምክንያቱም ከወንድሞቻቸው ጋር ሲታኮሱ የነበሩ ናቸውና ትንሽ የሆነ ችግር ሊፈጥር ስለሚችል መጀመሪያ ተሃድሶ ግንዛቤ ይፈጠርላቸው ሰራዊታችሁ። ከዛ በኋላ በተወካይ አግኝታችሁ ተስማምታችሁ መታረቅ ትችላላችሁ። ነገር ግን በፍጹም ሰለሞን አጠናን ወደ አመራርነት እንዳታመጡት። ምክንያቱም ሲለው የነበረውን ከእስክንድር ጋር ያደረገውን ሁሉን ነገር የሚታወቅ ነገር ነው። ጌታ አስራደ በጭራሽ እዛው ፋፍዴን ውስጥ መቀጠል አለበት፣ አፋድ ውስጥ መቀጠል አለበት። ምክንያቱም አፋድና ፋፍዴን አንድ ናቸው። ፋፍዴን ማለት ማን ነው? አሁን ከናረጋ ከበረ ጋር እየተላላከ ያለው ኤርትራ የነበረ ሰው ነገር ግን ኤርትራም ሆኖ ሰውን እየጠቆመ አማሮችን እየጠቆመ ሲያሳርድ የነበረው ጋር ጌታ አስራደ ግንኙነት ያለው ከስኳዶች ጋር ነው። ስለዚህ ጌታ አስራደ በምንም መልኩ እንደ አባል ራሱ ሆኖ መቀጠል የሌለበት ሰው ነው። አፋባ ውስጥ አይደለም እንዳመራር ማለት ነው። ሰለሞን አጠናም ከአመራርነት መራቅ መጀመሪያ ጸባዩን ማስተካከል፣ የብር ጥማቱን የመዋለ ንዋይ ጥማቱን ማስታገስ አለበት መጀመሪያ ማለት ነው። ይሄንን ከዚህ መራቅ መቻል አለበት ሰለሞን አጠናም። ነገር ግን ደረጀ በላይ መጀመሪያ ሰራዊቶቹ የስነ ልቦናም ተፈጥሮላቸው መቀላቀል ይችላል።